ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው ጉዳዮች እንግዲህ ኦስሚና ኢን ዳርዊን ኑኔዝ አውት ፈጽም ተቃርቦ የነበረውን ዝውውር ምን መለከት ይሆናል። እንደዚሁም ደግሞ የመሐመድ ሳላህን በሳምንት ስንት ያገኛል የሚሉ መረጃዎች እንግዲህ ወጥተዋል። በተጨማሪም ደግሞ ቨርጂል ቫን ዳይክስ ያለበትን ሁኔታ ምን መለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ጉዳዮችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ የመሐመድ ሳላህን ጉዳይ ይሆናል። መሐመድ ሳላህ እንግዲህ እንደሚታወቀው ትናንትና በሊቨርፑል የሚያቆየውን ኮንትራት መፈረም አይዘነጋም። ኮንትራቱም እንግዲህ እስከ 2027 ድረስ ያቆየዋል ተብሎ ነው የሚጠበቀው። እንግዲህ እስካሁንም ድረስ እንግዲህ የቆየበት ምክንያት እንግዲህ በብዙ መላምቶች ነበሩ። አንደኛው የርዝማኔው ጉዳይ ነው፣ ሌላኛው ደግሞ የደሞዝ ጉዳይ ነው። እስካሁን ድረስ ያልፈረመበት ሲባል ነበረ። ትናንትና ግን እስከ 2027 ድረስ የሚያቆየውን ኮንትራት ፈርሟል። ከዛ በኋላም እንግዲህ የወጡ መረጃዎች አሉ። እነዚህ መረጃዎች እንግዲህ በሳምንት ስንት ያገኛል የሚሉ ናቸው። አንዳንዶቹ 20 ሚሊዮን ድረስ ያገኛል ሲባል ነበር። ዘ ቴሌግራፍ እንደዘገበው ከሆነ ግን እስከ 25 ሚሊዮን ፓውንድ ድረስ በአመት ያገኛል እያለን ይገኛል። ይሄ ማለት እንግዲህ በሳምንት 480 ሺህ ፓውንድ ድረስ ያገኛል ተብሎ ነው የሚጠበቀው። ይሄ ማለት እንግዲህ ቦነሶችን ጨምሮ ነው። ከቦነስ ውጪ ግን ስንት እንደሚያገኝ ወይም የተጣራ ገንዘቡ ስንት እንደሆነ ግን እስካሁን ድረስ የታወቀ ነገር የለም። 2022 ላይ እንግዲህ ሲፈርም ደሞዙ ሳምንታዊ ደሞዙ እንግዲህ 350 ሺህ ፓውንድ ነበረ። አሁን እንግዲህ ጭማሪ ተደርጎለታል ነው እየተባለ ያለው። ግን ስንት ጭማሪ ተደረገለት የሚለው ነገር ግን እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ቴሌግራፍ እንደዘገበው ከሆነ ግን በሳምንት አጠቃላይ ቦነሶቹ እንዳለ ሲጨመሩ ግን 480 ሺህ ድረስ ያገኛል እየተባለ ነው የሚገኘው። እና አንዳንድ መረጃዎች ሲወጡ የነበሩት ደግሞ ምናልባትም እንግዲህ ከ20 ጎል በላይ ካስቆጠረ ተጨማሪ ቦነስ ሊያገኝ ይችላል። ከዛ በታች ግን ያን ያህል ቦነስ ላያገኝ የሚችልበት ሁኔታ አለ ሲባል ነበር። ያ ግን ምን ያህል እውነት አለው የሚለው ነገር ግን እስካሁን ድረስ የተረጋገጠ ነገር የለም። የተረጋገጠው ነገር ግን ምንድነው እስከ 2027 ድረስ እንግዲህ በሊቨርፑል እንደሚቆይ ነው። ከዛ በኋላ ስላለው የሚባለው ነገር ግን እስካሁን ድረስ የተረጋገጠ ነገር የለም። ምናልባት እንግዲህ ስምምነታቸው ላይ +1 የሚባል ህግ ሊኖረው ይችላል። ያ ነገር ግን እስካሁን ድረስ ስላልተረጋገጠ እንግዲህ በዛ ደረጃ የምናቀው ነገር የለም። ከሁለት አመት በኋላም እንግዲህ ያሉትን ነገሮች ታይቶ የሱ አቋም ታይቶ እንግዲህ በዚሁ በሊቨርፑል ሊቆይ የሚችልበት ሁኔታም እንዳለ እየተነገረ ነው የሚገኘው። ሌላኛው የምንመለከተው ደግሞ የቨርጂል ቫን ዳይክን ጉዳይ ይሆናል። ቨርጂል ቫን ዳይክም እንግዲህ እንደሚታወቀው በዚህ ሲዝን ነው ውሉ የሚጠናቀቀው። በእርግጥ ባለፉት ጥቂት ሳምንታት እንግዲህ የወጡት መረጃዎች ስንመለከት እንግዲህ በሊቨርፑል እንደሚፈርም ኦሬዲ የተረጋገጠ ነገር ነው። እሱም ተስማምቷል የሚሉ መረጃዎች ወጥቷል እና በቅርቡ በድጋሚ በወጡት መረጃዎች መሰረትም እንግዲህ ሁሉም ነገር ተጠናቋል። ለመፈረምም እንግዲህ ተስማምቷል። በሁለቱም በኩል ያሉ የህግ ባለሙያዎቹ እንግዲህ ስምምነቱን አይተው አጽድቀውታልና በቅርቡም እንግዲህ ፊርማውን ይፋ ይደረጋል ተብሎ ነው የሚጠበቀው ነው ያሉት እነዚህ አዳዲስ መረጃዎች። ነገር ግን በዚህ ሳምንት ውስጥ ግን ይፋ አይደረግም ተብሏል። ምክንያቱም እንግዲህ ትናንትና ነው እንግዲህ መሐመድ ሳላህ ይፋ የተደረገውና ምናልባትም እንግዲህ ከሳምንት በኋላ ወይም ደግሞ በዛኛው ሳምንት ባለው እንግዲህ ይፋ ሊደረግ የሚችልበት ሁኔታ ሊኖር ይችላል። ነገር ግን በዚህ በሁለት ቀን በ3 ቀን ውስጥ ግን ይፋ አይደረግም ተብሏል። እንደሚታወቀው እንግዲህ ቨርጂል ቫን ዳይክ ወደ 220 ሺህ ፓውንድ ነበር በሳምንት የሚያገኙና በዚህ በአዲሱ ውል ስምምነት ግን ከዚህም በላይ ሊጨምር ይችላል ተብሎ ነው የሚጠበቀው። በተለይ ደግሞ ዘንድሮ ኳሳየው አቋም አንፃር እንግዲህ ይህ የአዲሱ ስምምነት ግን የሚገባው ነው። ምክንያቱም ዘንድሮ እንግዲህ በፕሪሚየር ሊግ ውስጥ ምርጥ የሚባል ብቃቱን እያሳየ ነው የሚገኘው። ካለፈው አመታት በተለይ ደግሞ ከተጎዳ በኋላ ካሳያቸው ብቃቶች እንግዲህ የዘንድሮ ለየት ያለ ነው። ያም እንግዲህ ሊቨርፑል የፕሪሚየር ሊጉን ዋንጫ ለማሳካት እንግዲህ በጣም የተቃረበ እንዲሆን አድርጎታል። የሱም የሞሳላም ብቃት ማለት ነውና ለዛም ነው እንግዲህ ሽልማት እንዲሆናቸው የ2 አመት ስምምነትም እየተስማሙ ያሉትና በቀጣይ 2 አመታትን በሊቨርፑል ይቆያል ተብሎ ይጠበቃል። በሱ ብቻ አይደለም ሌሎችም የዝውውር ዜናዎች አሉ። አንደኛው የዝውውር ዜና እንግዲህ ኮናቴን የሚመለከት ይሆናል። ኮናቴን እንግዲህ እንደሚታወቀው 2026 ላይ ነው ኤክስፓየርድ የሚያደርገውና ሊቨርፑሎች እንግዲህ የሱን ኮንትራት ለማራዘም ንግግር አድርገው ነበር። እስካሁን ድረስ ምንም የተፈረመ ነገር የለም። ነገር ግን በቅርቡ በዚህ የኮንትራት ጉዳይ ዙሪያ እንግዲህ ንግግር እንደሚጀምሩ ይጠበቃል። ሪቻርዲዮ እንግዲህ እስካሁን ድረስ ትኩረቱን አድርጎ የነበረው በእነዚህ በሶስቱ በተጠናቀቁት ኮንትራቶች ዙሪያ ነበር። በአርኖልድ ሞሳላና በቨርጂል ቫን ዳይክ ነው። የሞሳላን ጉዳይ ጨርሶታል። እንደዚሁም የቨርጂል ቫን ዳይክም አናውንስመንት ብቻና መፈረም ብቻ ነው የሚቀረው ተብሏል። ኦልሞስት ያለቀ ነገር ነውና በጥቂት ቀናቶች ውስጥም እንግዲህ ኮናቴ ጉዳይ ይጀመራል ተብሎ ይጠበቃል። እንደዚሁም ደግሞ ዲያዝን የተመለከቱ አንዳንድ የወጡ መረጃዎች አሉ። አሁንም ድረስ እንግዲህ ከሳውዲ ሊግ ዲያዝን ለማስፈረም በጣም ከፍተኛ ፍላጎት አለ እየተባለ ነውና ምናልባትም በክረምት የዝውውር መስኮት እንግዲህ እሱን ለማስፈረም ሊመጡ ይችላሉ ተብሎ ይጠበቃል።
በመጨረሻም የምንመለከተው ጉዳይ ደግሞ የቪክተር ኦስሚናና የዳርዊን ኑኔዝን ጉዳይ ይሆናል። አንፊልድ ኒክስ ላይ እንግዲህ ዴቪድ እንደዘገበው ከሆነ ሊቨርፑሎች ባለፈው የጃንዋሪ የዝውውር መስኮት ቪክተር ኦስሚናን ለማስፈረም በጣም ተቃርበው ነበር። ምናልባትም እንግዲህ የ24 ሰዓት ጊዜ ብቻ ነበር የሚቀራቸው። ነገር ግን መጨረሻ ላይ በተፈጠሩ ምክንያቶች እንግዲህ ለሊቨርፑል ሳይፈረም ቀርቶ ወደ ጋላታሳራይ መሄድ ችሏል። እንደዚሁም ደግሞ ዳርዊን ኑኔዝ ራሱ ወደ ሊቨርፑል ሊለቅ ነበር። ሁሉም ነገሮች እየተጠናቀቁ ነበር። የቪክተር ኦስሚና አለመምጣት ግን ዳርዊን ኑኔዝ እንዳይፈርም አድርጎታል ወይም ከሊቨርፑል እንዳይለቅ አድርጎታል ነው እያለ ያለው። ይህም የሆነው እንግዲህ በዚህ የጃንዋሪ የዝውውር መስኮት ነው። ሊቨርፑሎች እንግዲህ እሱን አነጋግረውት ነበር። በሁሉም ነገር ተስማምተው ነበር። ከተጫዋቹም ጋር እንግዲህ የደሞዝ ክፍያ ያን ያህል ችግር አልነበሩም ብሏል ዴቪድ በዘገባው። ሊቨርፑሎች በሚፈልጉት የክፍያ ሬንጅ ውስጥ ነው የነበረውና ያን ያህል የሚያስቸግር አልነበረም። ለናፖሊ የሚከፈለውም ገንዘብ ራሱ ያን ያህል የሚያስቸግራቸው አልነበረም። እሱንም ለመክፈል እንግዲህ ዝግጁ ነበሩ። ነገር ግን በመጨረሻ ሰዓት እንግዲህ ያ ነገር ሀፕን ሳያደርግ ቀርቷል ብሏል። እና ይህ ነገር ያልተሳካበት ምክንያት ደግሞ በሊቨርፑልም በተጫዋቹ መካከል ሳይሆን በቪክተር ኦስሚናና በናፖሊ መካከል በተፈጠሩ ችግሮች ናቸው። ይህም የተፈጠረው ደግሞ ቪክተር ኦስሚና ሎያሊቲ ፔመንት አልተከፈለኝም በሚል ነውና ያንን ነገር እንግዲህ ከናፖሊ ጋር ሊፈቱት ስላልቻሉ እንግዲህ ወደ ሊቨርፑል ላይመጣ ይችላል። እሱም ከናፖሊ ላይለቅ ችሏል ማለት ነው። ናፖሊዎች እንግዲህ ይህን ተጫዋች ለመሸጥ ፍላጎት ነበራቸው። በተለይ ደግሞ እነሱ ከሚከፍሉት አቅም በላይ ሆኖባቸው በተለያዩ ነገሮች እንግዲህ ይህን ተጫዋች መሸጥ ፈልገው ነበር። ነገር ግን ሎያሊቲ ፔመንት ካልተከፈለኝ እሱም አልወጣም አለ። ለዛም ነው እንግዲህ አሁን በውሰት ለጋላታሳራይ እየተጫወተ የሚገኘው። ነገር ግን ያ ተከፍሎት ቢሆን ኖሮ እንግዲህ ጃንዋሪ ላይ ወደ ሊቨርፑል ሊመጣ የሚችልበት ቻንስ ነበረ። ሁሉም ነገር አልቆ ነበር። እሱም ፍቃደኝነቱን ሰጥቶ ነበርና በሊቨርፑል ማያ ልንመለከተው እንግዲህ በጣም ትንሽ ነበር የቀረን። አሁን የቪክተር ኦስሚና ሁሉ ጊዜም ሲነሳ እንግዲህ ከአንድ ክለብ ጋር ስሙስ በሚያያዝበት ሰዓት እንግዲህ ሁሉ ጊዜም የሚነሳው ምንድነው ሳምንታዊ ደሞዙ ስንት ሊሆን ይችላል የሚለው ነው። እንደውም አንዳንድ መረጃዎች እስከ 500,000 ፓውንድ ድረስ ሊጠይቅ ይችላል በሳምንት ሲሉ ነበር። ነገር ግን ይህ ነገር ትክክል አይደለም ብሏል ዴቪድ። ሊቨርፑል በሚፈልገው የዌጂንግ ስትራክቸር ያም ማለት እንግዲህ ከ200 እስከ 250,000 ድረስ እንግዲህ እሺ ብሎ ሊቀበል የሚችልበት ቻንስ ነበረውና ያ ነገር እንግዲህ ከሊቨርፑል ጋር የሚስማማ ከሆነ በሊቨርፑል ቤት መጥቶ እንግዲህ ጥሩ የሚባልን ጊዜን ማሳለፍ የሚችልበት ሁኔታ ነበር። በተለይ ደግሞ አሁን ላይ ሊቨርፑል ካላቸው 9 ቁጥር ተጫዋቾች መካከል እንግዲህ እሱ የተሻለ ሪከርድ ነው ያለው። ዳርዊን ኑኔዝንም ጆታንም ብንመለከተው እንግዲህ በዚህ ሰዓት የቪክተር ኦስሚናን ያህል አይደለም እየተጫወቱ የሚገኙት። ቪክተር ኦስሚና እንግዲህ ከናፖሊ ከሄደ በኋላ በጋላታሳራይ እንግዲህ ባደረጋቸው 33 ጨዋታዎች እንግዲህ 29 ግብና 6 አሲስት ማስመዝገብ ችሏል። ይህ ማለት እንግዲህ 35 የጎል ኢንቮልቭመንት ላይ መድረስ ይችላል። በየ87 ደቂቃው እንግዲህ ጎል ወይም አሲስት ያስመዘግባል ማለት ነውና ይሄ እንግዲህ በጣም ጥሩ የሚባል ቁጥራዊ መረጃ ነው። ምናልባትም እንግዲህ ጃንዋሪ ላይ መጥቶ ቢሆን ኖሮ ከሻምፒዮንስ ሊግም ላንወጣ የምንችልበት እድል ነበር። እንደዚሁም ደግሞ ሊካፑል ልናገኝ የምንችልበት እድል ነበር። ምክንያቱም ካሉን ሁለት አጥቂዎች እንግዲህ እሱ በጣም የተሻለ አቋም ላይ ነው የሚገኘው። አሁን የቪክተር ኦስሚና የዝውውር ጉዳይ እንግዲህ ብቻውን የያዘ አይደለም። ከዳርዊን ኑኔዝ ጋር በጣም የተያያዘ ነበር። ሊቨርፑሎች እንግዲህ ቪክተር ኦስሚናን ለማስፈረም በጣም ተቃርበው ነበር። በዛ ሰዓት ደግሞ ዳርዊን ኑኔዝ ከሊቨርፑል ለመውጣት በጣም ተቃርበው ነበር። አልናስሮች እንግዲህ ዳርዊን ኑኔዝ 70 ሚሊዮን ፓውንድ ለመክፈል በጣም ዝግጁ ነበሩ። ሁሉም ነገሮች እያለቁ ነበር። እንደውም ዴቪድ እንደዘገበው ከሆነ እንግዲህ ሊቨርፑል የመጨረሻውን የሻምፒዮንስ ሊግ ጨዋታ ሲያደርግ እንግዲህ ከፒኤስቪ ጋር ሲያደርግ በ3-2 ሲሸነፍ በፒኤስቪ እንግዲህ ዳርዊን ኑኔዝ በዛ ጨዋታ ላይ አልነበረም። ሊቨርፑሎች እንደውም ዳንስን ነበር በ9 ቁጥር ቦታ ላይ ይዘው የገቡት። በዛ ጨዋታ እንግዲህ 83 ደቂቃ ድረስ መጫወት ችሏል። ዳርዊን ኑኔዝ ቤንችም ላይ አልነበረምና የዛ ጨዋታ ላይ ዳርዊን ኑኔዝ ያ ጨዋታ ያመለጠው በህመም ምክንያት አይደለም። ወደ ሳውዲ ሊግ ለመሄድ እንግዲህ በጣም ተቃርቦ ስለነበረ ነው ብሎናል ይህ መረጃና በጣም ተቃርቦ ነበር። ዳርዊን ኑኔዝ ከሊቨርፑል ወጥቶ የዳርዊን ኑኔዝ ሂሳብ ደግሞ ወደ ቪክተር ኦስሚና ሊሄድ ይችል ነበር ማለት ነውና ምናልባትም እንግዲህ ጥሩ የሚባልን የጃንዋሪ ዝውውር መስኮትን ማሳለፍ እንችል ነበር። ምክንያቱም እንግዲህ ቪክተር ኦስሚና ከዳርዊን ኑኔዝ በጣም የተሻለ ተጫዋች ነው። በአጨራረስም የሚታማ ተጫዋች አይደለም። በጣሊያንም ምን ያህል ምርጥ ተጫዋች እንደነበር እንግዲህ መመልከት ይችላልና ናፖሊዎች እንግዲህ ከብዙ አመት በኋላ የጣሊያን ሴሪአን ሲያሸንፉ እንግዲህ በጣም ከፍተኛውን ሚና የተጫወተ ተጫዋች ነው እሱና ካቫርስኬሊ በመሆን ማለት ነው። ከዛም በኋላም እንግዲህ ከናፖሊ ከወጣ በኋላ በጋላታሳራይም እንግዲህ አሁን ድንቅ የሚባልን ጊዜን እያሳለፈ ነው የሚገኙና እሱ ቢመጣ ኖሮ እንግዲህ ዳርዊን ኑኔዝ ከሊቨርፑል ለመውጣት እንግዲህ በጣም ተቃርቦ ነበር። በቃ የተረጋገጠ ነገር ነው የነበረው ብሏል ዴቪድ በዘገባው ማለት ነው። እኔ በግል ይሄ ነገር ሀፕን አድርጎ ቢሆን ነው በጣም ነበር ደስ የሚለኝ። በርግጥ ዳርዊን ኑኔዝን አሁንም ድረስ ወደዋለሁ። ያሉት ኳሊቲዎች በጣም ነው የሚያስደስተኝ። ምናልባት ከመሳቱ ውጪ ማለት ነው ባይሰትና ጎል ማስቆጠር ቢችል ኖሮ ግን በጣም ኮምፕሊት የሆነ አጥቂ መሆን ይችል ነበር። ነገር ግን በጣም ብዙ ኳሶችን ያባከናል። ከዛ አንግል እንግዲህ ለሊቨርፑል ወሳኝ የሆነ ተጫዋች መሆን አልቻለም።
ኦስሚናን ከተመለከትነው ግን በጣም ጨራሽ የሚባል ተጫዋች ነው ጎሎቹን በደንብ ነው የሚያስቆጥረው ሊቨርፑል ደግሞ በዚህ ሰዓት የሚያንሰው የነበረው አሁን ዘንድሮ እንግዲህ እንደ ኦስሚና ዘንድሮ አሁን በጋላታሳራይ ከሄደ በኋላ እንግዲህ እያሳየው እንዳለው ብቃት ሊቨርፑል ላይ ቢያሳይ ማለት ነው ለምሳሌ ባለፈው የክረምቱ የዝውውር መስኮት እንግዲህ ወደ ሊቨርፑል መጥቶ ቢሆንና ዘንድሮ ዳርዊን ኑኔዝ ያገኛቸውን አጋጣሚዎች እንዳለ እንግዲህ በዘንድሮ አሁን በሚያሳየው ብቃቱ ቢያገኛቸው ኖሮ እንግዲህ ቢያንስ በትንሹ ወደ 20 ቤት ጎል ሊያስቆጥር የሚችልበት ቻንስ ነበር በሁሉም ጨዋታዎች ማለት ነው ይህም ደግሞ ሊቨርፑል የተሻለ ደረጃ ላይ እንዲሆን ያደርገው ነበርና እንደዚህ አይነት ተጫዋቾች መምጣታቸው እንግዲህ ለሊቨርፑል በጣም ወሳኝ የሚባል ነው በተጨማሪም ደግሞ ማለት ነው ሊቨርፑሎች እንግዲህ ኢሳቅን ነው አሁን ላይ በጣም ከፍተኛ ፍላጎት አላቸው ተብሎ እየተዘገበ ያለው ኢሳቅ ደግሞ ቢያንስ በትንሹ 120 ሚሊዮን ፓውንድ ያወጣል ተብሎ ነው የሚጠበቀው ቪክተር ኦስሚናን ከተመለከተነው ደግሞ እስከ 60 ሚሊዮን ፓውንድ ድረስ ነው ሊያወጣ የሚችለው ነው እየተባለ ያለው በተለይ ደግሞ አንድ አመት ብቻ ነው የሚቀረው አሁን የዚህ የዝውውር መስኮት ሲከፈት ወይም ደግሞ አሁን ያለንበት የውድድር አመት ሲያልቅ ሲቀጥልም ደግሞ ከናፖሊ ጋር ጥሩ የሚባል ግንኙነት የላቸውምና ምናልባትም ናፖሊዎች ዝቅ አድርገው ሊሸጡ የሚችሉበት ሁኔታ አለና ሊቨርፑሎች እንግዲህ ኢሳቅን ከሚያስፈርሙበት በግማሽ ካገኙ ያንን ብር ደግሞ ወደ ሌላ ተጫዋቾች ላይ ሊያውሉት ይችላሉ በተለይ ደግሞ ወደ ሊቨርፑል ለመዘዋወር እንግዲህ በጣም ተቃርቦ ስለነበረ እንግዲህ ክረምት ላይም ይህንን ተጫዋች ለማስፈረም አይሄድም ብሎ ማሰብ እንግዲህ ሞኝነት ነው የሚሆነው ከዚህ በፊትም እንግዲህ የተመለከትናቸው ተጫዋቾች አሉ ለምሳሌ እንደው በትልቁ ምሳሌ የሚሆነው ቨርጂል ቫን ዳይክ ነው ቨርጂል ቫን ዳይክ እንግዲህ ክረምት ላይ ሊያስፈርሙ ብለው በድብቅ ሲያወሩት ነበርና በዛም እንግዲህ ሳውዛምፕተኖች ደስተኛ አልሆኑም ኢቨን ለመክሰስም ጀምረው ነበርና የዛኔ ሊቨርፑሎች ተውትና ትንሽ ቆዩ ከዛ ጃንዋሪ ላይ ሄደው ግን አስፈረሙትና አሁንም እንግዲህ ቪክተር ኦስሚናን ለማስፈረም ፍላጎት ካላችሁ ክረምት ላይ እሱ ለማስፈረም የማይሄዱበት ምንም ምክንያት የለም ከዚህ በፊትም ሲያደርጉት ስለነበረ ማለት ነውና እንግዲህ አሁን በሚያሳየው ብቃት ከቀጠለ ለሊቨርፑል በጣም ትልቅ ጥቅም መስጠት የሚችል ተጫዋች ነው የሚሆነው እድሜውም ገና 26 አመት ነው ምናልባትም ከዚህ በኋላ እንግዲህ 4 አመት 5 አመትም ልትጠቀምበት የሚችል ነው በተለይ ደግሞ ልጁ ጨራሽ ከሆነ እስከ 35 36 ልትጠቀመት የምትችልበት እድል አለ አሁን ለምሳሌ እንደው ባርሴሎና ላይ እንግዲህ ሌዋንዶስኪ በ36 38 አመቱ እንግዲህ 40 ጎሎችን እያስቆጠረ ነው የሚገኘውና አሁን ላይ እንግዲህ ጊዜው እየተቀየረ ስለሆነ በተለይ ደግሞ በጥንቃቄ የምትጫወት ከሆነ እንደዚሁም ቦታ ያያዝ በደንብ የምትችል ከሆነ ጨዋታው ማንበብ የምትችል ከሆነ እንግዲህ አጥቂም ሆነ እስከ ብዙ አመት ድረስ መጫወት ይችላል እስከ 36 37 አመት ድረስ መጫወት ይችላልና ቪክተር ኦስሚና እንደዛ አይነት ተጫዋች ከሆነ እንግዲህ በሊቨርፑል ቤት ብዙ አመት ለንመለከቱ ምንችል ተጫዋች ነው እና ክረምት ላይ እንግዲህ ድጋሚ ይሄዱበታል ተብሎ ነው የሚጠበቀው ጃንዋሪ ላይ ከሄዱ እንግዲህ ክረምት ላይ የማይሄዱበት ምንም ምክንያት የለም ምክንያቱም ከጃንዋሪ በኋላ ራሱ ማለት ነው በጋላታሳራይም ሄዱ እንግዲህ ምን ያህል ድንቅ የሚባል እንቅስቃሴን ያስመለከተን ስለሆነ ማለት ነውና ምናልባትም ክረምት ላይ እንግዲህ ኢሳቅን ሳይሆን ቪክተር ኦስሚናን በሊቨርፑል ማዲያ ለንመለከት የምንችልበት ሁኔታ አለ ይህም የሚያሳየው እንግዲህ በቀጣይ የክረምት ዙር መስኮት ካሁን በፊትም እንግዲህ ስንለው እንደነበረ ኑኔዝ የመጨረሻው አመቱ ነው ማለት ነው ኑኔዝ ብቻ አይደለም ሌሎች ተጫዋቾችም ይወጣሉ ተብሎ ነው የሚጠበቀው ነገር ግን የኑኔዝ ግን በዚህ ዜና ራሱ እርግጠኛ መሆን እንችላለን ማለት ነው እናንተስ በዚህ ዙሪያ ያላችሁን አስተያየት እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁን ቪክተር ኦስሚና ላይ ያላችሁን አስተያየት ቢመጣስ ምን ትላላችሁ የሚለውን ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ ያበቃው ቻው